እንዴት ናችሁ? ተመልሰን መተናል። እናንተ ወይ ጉድ ማታነካኩት ነገር የላችሁም። ትናንትና እንግዲህ አብርሽ ጥንብዝ ብሎ ነበርና ሀይሚ የፍራንክ ቪዲዮ ስትሰራ ብዙ ሰዎችም በጣም ብዙ ቦታ ሀይሚ ተለጥፋ ስላየዋት ነው። አንቺ ወንድምሽ እንደዚህ ሀብዶ ለምንድነው አንቺ ፈታ ዘና እያልሽ ከወንድ ጋር እየተላላጥሽ ቪዲዮ የምትሰሪ የምትሉ ሰዎች ሰላም ነው? እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። የኢትዮን ባህሪ ማታውቁ ሰዎች እኔ እኮ ምን አይነት ጅል ፍጡር እንደሆናችሁ አላውቅም። ለዚህ እኮ ነው ጅል ናችሁ የምላችሁ። እንዴ ሰው ያየውን ሁሉ ያምናል። አረ ሀይሚ ወንድምሽን መላቤ ወንድምሽ አብዶ አንቺ እዚህ ቪዲዮ ትሰሪያለሽ ተናደንባታል ምናምን የምትሉ የሄርሜላ ነው ማናት የምትባል የሰው ባሌ ቀማሽ ሴት አድናቂዎች ማለት ነው። ሲጀመር መች ታመመ ሀቢብቴ? እንዴ አብርሽ እኮ ማለት ነው ገመድ ይዞ ጫካ ለጫካ እየዞረ ማለት ነው። ከዛ ቪዲዮ ሲያልቅ እኮ ፈታ ዘና እያለ የሚጨፍር ሰው እኮ ነው አብርሽ እኮ። በቃ ምርጥ ተዋኝ። ኧረ በስመ አብ የዓለማችን ካራክተሮች ራሱ እንደሱ አይተውንም። ገባችሁ? ያለ ስክሪፕት የሚተውን ሰው ማለት አብርሽ ነው። ለሁሉም ዩቲዩበሮች ዩቲዩብ መስራት ያስተማረ ሰው እኮ አብርሽ ነው ጋይስ። ከለምለም ቀጥሎ ማለት ነው። ከለምለም ቀጥሎ እሱ ነው በጣም ጎበዝ ሆኖ ከዛ እነ ብሩክም እነ ሀይሚም ሁሉም እንዲሰራ ያደረገው አብርሽ ነውና አብርሽ እየተወነኩ ነው ጋይስ። ታሞ መስሏችሁ ነው? ወይኔ ምስኪን ነፈራ ይዟችሁ እሰይ ታሞ አብርሽ አራ ድራማ እየሰራ ነው ጋይስ። ታሞ አይደለም። ሲቀጥል ደግሞ ሩታና አብርሽ አንድ ላይ ቢሆኑ በጣም ደስ ይለኛል። ስለሆነም ደስ ብሎኛልና ሄርሜላን ደግሞ አጽናኗት። ሄርሜላን የምትወዷት ሰዎች እኛ ያው እንግዲህ ከድሮ ጀምረን ሩታና አብርሽን ስለምናቅ ያብሮ ቢሆኑ ጥሩ ነው። ሄርሜላ አይዞሽ፣ እሺ አይዞሽ። አይ ቀድመሽ ከሰጠሽው ሰርጉን እርሹ። ለዚህ እኮ ነው ሀይሚ ጥንቃቄ የምታረገው ከምታያቸው ሰዎች ነው። እና ደግሞ ሀይሚን እዚህ ጋር አቀላቅሏት። ሀይሚ ምንም ያገባ ነገር የለም። የራሷን አይዲያ የሀይሚ አይዲያ ሌላ ነው፣ የነሱ አይዲያ። ሀይሚ ትሄዳለሽ ከካሜራ ጀርባ፣ ግን ካሜራ ፊት መግባት አትፈልግም። ገባች አይደለ? ካሜራ ፊት መግባት በጭራሽ ነው ማትፈልገው። እንዴ ምን ብላ ሲቀጥል እንደዚህ አይነት ድራማ ውስጥ መግባት የለባትም። ስሟ ይበላሻል። እንዴ ውሸት የሆነ ድራማ እንደለ ውሸት እኮ ነው እነ ሩታ እኮ የሚሰሩት። ጎበዝ አደንቃቸዋለሁ። የስራ ሰው ናቸው። ራሳቸውን እየቀየሩ ነው። ግን እሷን እንደዛ አይነት ድራማ ውስጥ የሷ አይደለም አክቲንግ። እንደዛ አይነት ቢሰጧት አትሰራውም። በቃ ስለማይመጥናት ማለት ነው። እኛ ሀይሚን የምናቃት ራሷን ጠብቃ ምናምን ነው እንጂ እንደዚህ ራስን እያዋረዱ ወንድን እየለመኑ። አብርሽ እኮ የደከመ ሴቱ ስራ በዛበት። ሁለት ሴት አንዴ ሩታ አንዴ ሄርሜላ ጋር እያለ ሌሊቱን ሙሉ አንድ ቀን ሌሊት ከሩታ አንድ ቀን እንዴ ሰራ በዛ፣ ደከመው፣ ፈዘዘ፣ ደነገዘ። እንዴ አደከመ። እረፍት ስጡት እስኪ። እውነቴን ነው። እረፍት ስጡት። በስቶበት ነው እና ሌላ ደግሞ የሀይሚ እንቁልልጭ ምንድነው እያላችሁ እናንተ? ኧረ ጉድ! አማርኛ አታውቁም ማለት ነው። ምስኪኖች። እንቁልልጭ ማለት ማሳሳት ማለት ነው። የሆነ ነገር የሆነ ሰው ሊበላ ይፈልጋል፣ ግን ያንን ነገር ሊበላ የፈለገውን ነገር እያሳሳችሁ አለመስጠት ሆዱን ማጮህ ነው። በምግብ እንደዚህ ነው፣ በሰውም እንደዚህ ነው። እያዩ እንቁልልጭ ሲባል አታውቁም እንዴ? ህፃን እያላችሁ አልተጫወታችሁ? በስማ አማራ ክልል እንደዚህ በደንብ ነው የሚታወቀው። እንቁልልጭ እየተባባልን ኳስ ምናምን እንጫወት ነበረ። ምግብ ራሱ ታናሽና ታላቁ ነው። ታናሿ ወይ ታላቋ አንዷ ከጨረሰች እንቁልልጭ እያለች አንዷን ታሳሳለች። ማሳሳት፣ ማስጎምጀት ማለት ነው። ማስጎምጀት በቃ የሆነ ሰው የሆነ ነገር ሊበላ ፈልጉ፣ ግን እናንተ ይዛችሁ አለመስጠት እያሳያችሁ ሆዱን ማጮህ። በቃ ሊበላ ያምራል፣ ግን ያየዋል፣ ግን አያገኘውም። በቃ እንደዛ ነው ትርጉሙ። የኔ ውዶች፣ እኔ እያለሁላችሁ ቅኔ ምናምን ካለ ዝምላችሁ ለኔ ንገሩኝ፣ እኔ ፈታላችኋለሁ። ለምን ትጨነቃላችሁ? እኔን ሆዴን ይብላኝ። ሆዳችሁን በላው እኮ ብዙ ቦታ ነው ያዩት። በነገራችን እኔ ቤት ማይጨልል እና እንደዛ ነው። እሺ ትርጉሙ በቃ ማሳሳት፣ ማስጎምጀት። የሆነ ሰው ነገር ሊበላ እየፈለገ እያሳያችሁ አለመስጠት፣ ሆዱን ማጮህ ጩርስ ሀይሚ እኮ ምናጤ ናት የምር። ብቻ በጣም ነው የትናንትናማ በጣም ነው ደስ የሚለው ነበረ። ሰው ሀይሚን ግን እንዴት እንደዛ አይነት አንቺ ከወንድ ጋር ትጋጋጫለሽ? እንደዛ አይነት የፍራንክ ቪዲዮ ትሰሪያለሽ? ምንም እንዳልተፈጠረ ወንድምሽ ታሞ ምናምን እያላችሁ ስላየው ነው ማለት ነው። እና አብርሽን ባህሪ አታውቁትም። ድሮ አሁን የመጣችሁ ትሆናላችሁ እንደዚህ የምትሉ እንጂ አብርሽን ድሮ ጀምራችሁ አብርሽን እንዴት እንደሚሰራ የምታውቁ ሰዎች እንደዚህ እንደማትሉ 100% እርግጠኛ ነኝ። አሁን የመጣችሁ ትሆናላችሁ የአብርሽን ባህሪ ማታውቁ።
ሩታም አብርሽም በጣም ጎበዝ ናቸው። በጣም ነው ትወና የሚችሉት። ረብስማም እንደነሱ ዩቲዩብን ጋር ጠርጎ የበላው ሰው የለም። አዎ ከነህም የራሱ ይበልጣሉ። በጣም ነው የሚሰሩት፣ በጣም ማለት ነው። እና አብርሽ አደንቃለሁ። አንዳንዴ የምትሰሩት ነገር ቢያናድድም ባያስተምርም ግን ደግሞ በጣም ጎበዝ የስራ ሰው ናቸው። በቃ በጣም የሆነ ትክክለኛ ጉራጌ በሏቸው። በቃ ምርጥ የስራ ሰው ናቸው እና የሚሰሩት ነገር አያስተምርም። አንዳንዴ ያስተምራል፣ አንዳንዴ ያስተምርም። ግን አብዛኛው አያስተምርም። በጣም ነው የሚደብረው። በተለይ ህጻናቶች ምናምን ካዩት አስቡት እስኪ አንድ ወንድ በሁለት ሴት እየተጎተተ ካልሆነ ተካፈሉት እና ሴቶችም እንደዚህ አታድርጉ። የምሬ ነው። የሰው ባል የምትቀሙ ሴቶች መጨረሻችሁ አያምርም። አሁን ሄርሜላ ትናንትና ለአንድ ወንድ ብላ ራስሽን ሳትሻ አፈር በበላውልሽ። እኔ ልከርበትልሽ ተከረበተሽ 2 ጊዜ። ምንድነው አንቺ ራስሽን የሚያስትሽ ለሰው ባል? የሰው ባል ካልቀሙ ብሎ ሰው እንዴት ራሱን ይስታል? ፈጣሪ ትግስቱን ሲጠኝ። ካላቅምሽ ለምን ትንጠልጠያለሽ? እንዲ ጉድ እኮ ነው። እና አብረሽ ታሞ ምናምን አይደለም፣ አውቆ እየተወነ ነው፣ አውቆ ነው። እና ሄርሜላ ጋር መሆን አይፈልግም። ሩታ ጋር ነው መሆን የሚፈልገው ሰው። ሄርሜላን ደግሞ ልክ እንደ ጅል ሁሎ እሷን መራቅ ይፈልጋል። እና በዛኛው ቻናሌ እሰራለሁ፣ እዛ እየሄዳችሁ ዩ ጋይስ ያኛውን ቻናሌ ሰብስክራይብ አድርጉኝ። ሌላ አለ የሩታን ያብርሽን የምሰራ መፈታፍትበት ማለት ነው። እና ይሄ የሀይሚና ብሩክ ነው። ስለነሱ ብቻ ነው እዚህ ጋር መፈተፍት። እዛኛው ላይ ደግሞ ስለ ሩታ አብርሽ ምናምን ሌላ ነገር ብዙ ነገር እፈተፍተፈታለሁ። በፎቶ ነው የምሰራው። ሄዱና ሰብስክራይብ አድርጉኝ። ያንንም ይሄንም ሰብስክራይብ አድርጉኝ፣ አበረታቱኝ የኔ ወዶች ማለት ነው። እና ሀይሚን አታነካኳት። ቢሆን እንኳን የእውነት ቢታመም እንኳን አብርሽ ከካሜራ ጀርባ ነው። አታዩትም? እንዲህ ሀይሚ እኮ ማለት ሩታ ስትወልድ ራሱ ሲሄድ አስታይ ቪዲዮ አልቀረጸችም። ጎበዝ ናት ሀይሚ። ቤተሰቦቿ ጋር ስትገናኝ ቪዲዮ አትቀርጽም። ገባች አይደለ? ይሁን ትርኪ ምርኪ ነገር መቅረጽ አትፈልግም። በቃ ጥሩ ነገር ከብሩኬ ጋር የሆነ ነው። አየሷ አይዲያዋ እሱ አይደለም በቃ። ስለዚህ ሩታና ሀይሚ በጣም ፒስ ናቸው ከካሜራ ጀርባ። እና አንዳንዶቻችሁ እንደውም እባክሽ ሀይሚዬ ከሄርሜላ ላይተሽ ከሩታ ላይተሽ ከሄርሜላ ጋር ግለት ሩታ ተጠቅመው ማይተሻታል ብዙ ነገር አድርገዋለች ምናምን እያላችሁ ነበረ። ወዲያ መሄጃ እናንተ ለምን ተሳፍራችሁ አትሄዱም? ለምን ኢትዮጵያ ሄዳችሁ አታስታርቁትም? እናንተ እሳይ ምን ጉር ናችሁ እናቴ። እና ሀይሚ ያው ከካሜራ ጀርባ ፋሚሊዎቿ ጋር ጊዜ ታሳልፋለች። እህቷ ጋር ትሄዳለች፣ ወንድሟ ጋር ትሄዳለች። ቪዲዮ አትሰራም እንጂ ትሄዳለች ፋሚሊዎቿ ጋር። ማትሄድ እንዳይመስላችሁ። ሲቀጥል አብርሽ ምን ነው ይታመማል? ወንድሟ አጠገቧ አለ አይደል እንዴ? ኤፍሬም እኮ አለ። እና አብርሽ ምንም ሆኖ ሊታመም አይችልም። ሲጀመር አልታመምም። የተሰጠውን ካራክተር እየተጫወተ ነው። ደግሞ ሲቀጥል ሀይሚን የሚያስወቅሳት ነገር አይደለም እንዴ። የእሷ ስራዋ ነው። ቢታመም ራሱ እሺ ሩታ መተት አርጋብን ነው እያላችሁ ነው። እንደዛ ብታረግበት እንኳን እና ታዲያ ሀይሚ ምንድናት እሷ እንዴ? ቄስ መሰለቻችሁ እንዴ? ሲቀጥል ደግሞ ኤፍሬም ወንድሙ እያለ ሩታ እንደዛ አይነት መጥፎ ነገር አብርሽ ላይ ስታረግ ዝም አይልም። ሩታን ብትሆን የልጁ አባት ነው። ምንም ልታረገው አትችልም። እሱ ደህና ነው። እንደውም ደህና ያልነበረ ድሮ ነው እንዴ። ሚስቱን አስረግዞ ልጁን ጥሎ ሌላ ሴት ጋር ሲሻልል ያኔ ነው ታሞ የነበረ። ያኔ ነበር ሰው መድረስ የነበረበት እንጂ አሁን አይደለም። አሁን እኮ ትክክል ነው።